ሲያንዣብብ ይውላል። ቅልጥም ሰባሪዎቹ የክብደታቸውን ያህል ለመብል አይጣደፉም። አሰልቹን የጉልበት ሥራ ሌሎቹ አሞራዎች አጠናቀው እስኪጨርሱላቸው በትዕግስት መጠበቁን ያውቁበታል። ማዕዱ ከፍ ሊል ሲል ብቻ ነው ወደ ገበታው የሚቀርቡት። ምክንያቱም ጉዳያቸው ከስጋው ይልቅ ከአጥንቱ ነውና። ቅልጥም ሰባሪዎቹ ግልገል ነጣቂዎች በመባልም ይታወቃሉ። አጥንቱ ለምን ራሱን ያሞራውን ያህል አይከብድም? በቀላሉ ወደ ሰማይ ይነጠቃል። ቀጥሎም ወርዶ አለት ላይ እንዲፈጠፈጥ ቁልቁል ይለቁታል። ታዲያ በምግብ ይዘቱ የበለጸገው ቅልጥም ከአለት ላይ ሲከሰከስ ቅልጥም ሰባሪው የሚወርድና ቡጢ ቡጢ የሚያክለውን መቅኒ ከና አጥንቱ ያለምንም ድርድር ቁልቁል ወደ ሆዱ ይልከዋል። ምክንያቱም ሆዳቸው የሚያመነጨው የአሲድ ያህል የጠነከረ ፈሳሽ ድምጥማጡን አጥፍቶ ያሟሟዋልና። የቅልጥም ሰበራ ጥበብ እንዲህ በዋዛ የሚገኝ አይደለም። ወጣቶቹ አሞራዎች በርካታ የኢላማ ልምምድ ማድረግ ይጠበቅባቸዋል። በልምምድ ወቅት ብዙ አጥንቶች ኢላማቸውን ስተው የትም ይወድቃሉ። ኢላማቸውን የመቱትም ቢሆኑ ከበቂ ከፍታ ላይ ካልተወረወሩ ውጤታማ አይሆኑም። አንድ ጥምብ አንሳ የተዋጣለት ቅልጥም ሰባሪ ለመሆን ድፍን 7 ዓመት ይፈጅበታል። አሞራዎቹ እነዚህን የአፍሪካ ተራሮች ግዛታቸው አድርገው የሚኖሩት የሚበሉት በቂ ምግብና እንደ ልባቸው የሚንሳፈፉበት በቂ ንፋስ ሲያገኙ ብቻ ነው። የኢትዮጵያ ተራሮች ደግሞ ለዚህ የተመቹ ናቸው። እየሾለ ሽቅብ የወጣው የነዚህ ተራሮች ደቡባዊ ጠርዝ ሳርና ቁጥቋጦዎችን ማብቀሉ ለብርቅዬ የአፍሪካ አዳኝ አራዊቶች መኖሪያነት ምቹ እንዲሆኑ አድርጓቸዋል። የኢትዮጵያ ቀይ ቀበሮ። እነዚህ በኢትዮጵያ ብቻ የሚገኙ ቀበሮች በጋራ ሆኖ ትላልቅ እንስሳትን የማደን ልምድ የላቸውም። እናድን ቢሉም የሚታደን እንስሳ
እዚህ እርም ነው። ስለሆነም በየግላቸው ለነፍሳቸው ይሯሯጣሉ። ይሄ ቁጥቋጦ የበዛበት